ሰላም ጤና ይስጥልን ክቡራን ተመልካቾቻችንና አድማጮቻችን ዘውዱ መንግስቴ ነኝ ከዚህ ከአገር እንግሊዝ። አሁን የዘውዱ ሾው አጫጭር ዜናዎችን አቀርብላችኋለሁ፣ አብራችሁን ቆዩ። በቅድሚያም እርሶቹን ነው። ፋኖ ታላቅ ኦፕሬሽን ፈጸመ፣ የመንግስት ኮሚሽነሩም በቁጥጥር ስር ዋሉ። አምባሳደሩ ኤርትራ ትጠፋለች መንግስት አትሆንም አሉ። አዲስ አበባ ለኦሮሚያ አትሰጥም ተባለ። ጦርነቱ ጫፍ መድረሱ ተገለጸ። ምሰሶ በመግጨቱ በሚሊዮን ብር ተቀጣ አሽከርካሪው። ጳጳሱም እግድ ተጣለባቸው። ተወያዮቹም ምክር ቤቱን ረግጠው ወጡ። የኦሮሚያ አመራሮች እርቅ በመጠየቅ ላይ እንዳሉ ተገለጸ። ቲክቶከሩም በቀጥታ ስርጭት ላይ ተገደለ። አሁን ወደ ዝርዝር እንሄዳለን። አብራችሁን ቆዩ። ፋኖ የተቀናጀ ኦፕሬሽን በመፈጸም ድል ተቀዳጀ። የአማራ ፋኖ ሸዋ ጠቅላይ ግዛት አሳምነው እዝ አጼ አምዶጼን ኮር አጼ ዳዊት ክፍለ ጦር ነው ራሱን 101ኛ የሉለር ክፍለ ጦር ብሎ በሚጠራው ያገዛዙ ሰራዊት ላይ በትናንትናው ዕለት ከቀኑ 9 ሰዓት እስከ ምሽቱ 1 ሰዓት በተደረገው የተቀናጀ ወታደራዊ ኦፕሬሽን አኩሪ ድል መጎናጸፉን የኮሩ ሚዲያና ኮሚኒኬሽን ክፍል ገልጦልናል። የአገዛዙ ኃይል መነሻውን ከመራቤቴ አውራጃ ሬማ ከተማ በማድረግ ነው የህዝብ አለኝታ የሆነውን የአጼ ዳዊት ክፍለ ጦር ሰራዊትን ለማጥቃት ወደ መጀት እና ቢርባ ቀበሌዎችን እንቅስቃሴ አድርጎ ለማጥቃት ቢሞክርም የክፍለ ጦሩ ጠበብቶች በወታደራዊ ስልት የጠላትን ኃይል ወዳዘጋጁለት የውጋ ቀጠና በስቦ መምታት ስልት በወታደራዊ የበላይነት የሬማ ዙሪያ አካባቢዎችን በወቅቱ በቁጥጥር በማስገባት ነው ጠላት ወደኋላ እንዳይመለስ መንገድ በመዝጋት በተከናወነ በዚህ የተሳካ ኦፕሬሽን ያገዛዙን ኃይል ከፍተኛ ወታደራዊና ቁሳዊ ኪሳራ ማስተናገዱን የገለጡት። በአማራ ክልል ንብረቶች ላይ ብልጽግና ጉዳት አደረሰ። የአማራን ህዝብ እንደ ህዝብ ለማጥፋት ቆርጦ የተነሳው የአብይ አህመድ ሰራዊትና ምስለኔዎች ዛሬም ታሪክ ቀር የማይለውን አስነዋሪ ተግባር በአማራ ክልል በምስራቅ ጎጃም ዞን ጎዛመን ወረዳ በምትገኘው ገደማላ ቀበሌ በገደማላ የአንደኛ ደረጃ ትምህርት ቤት በገደማላ ጤና ኬላና በእንስሳት ሕክምና በሚሰጥበት ተቋም ላይ ነው የበቀል ብትራቸውን እያሳረፉት። በአማራ ፋኖ ብሔራዊ ንቅናቄ ምዕራብ አማራ ቀጠና ቴዎድሮስ 206ኛ ኮር 4ኛ ክፍለ ጦር የቦቅላ አባይ ሻለቃ ስር የሚገኘው ገዳማል ቀበሌ በገዳማ አንደኛ ደረጃ ትምህርት ቤት በጤና ከላ በማህበራትና በጤና ባለሙያዎች በመምህራን ቤት እና የእንስሳት ሕክምና ተቋም ከ2 ሳምንት በላይ ካምፕ አድርጎ የቆየውን በየቤተ ክርስቲያኑ በመዞር መስከረም ወር ላይ ትምህርት ላስጀምር ነው እያለ የዲስኩር ፖለቲካውን ሲነዛ የነበረው የወረዳውና የቀበሌው ካቢኔ አመራር እንኳንስ በመስከረም ትምህርት ሊጀመር ይቅርና ትምህርት ቤቱን እና የትምህርት ቤቱን ንብረት እስከ መስከረም ጠብቆ ዳግም እንዳይነሳ ጤና ኬላውን ሙልጭ አድርጎ ዘርፎና የኢትዮ ቴሌኮም ታወር የሶላር ሲስተሙን በመቆራረጥ ከስራ ውጭ አድርጎ ሙሉ በሙሉ አውድሞ ሌላ ለጥፋት ያቀደውን ትምህርት ቤት በጤና ኬላና የህዝብ መገልገያ ተቋማት ፍለጋ በከባድ መሳሪያ ታግዞ ጮቄውን ክፍል ወረራ ቢፈጽምም በክንድ ነበልባሎቹ ፋኖች እርምጃ ተወስዶበታል ሲል የአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ 206ኛ ኮር 4ኛ ክፍለ ጦር ህዝብ ግንኙነት ለዘውዱ ሾው ሚዲያ በላከው መረጃ ለማወቅ ችለናል። ብልጽግና ያደራጃቸው ዘራፊዎች በቁጥጥር ስር ዋሉ። በደቡብ ወሎ ዞን ነው ደልታ ወረዳ በብልጽግና ተደራጅተው የህዝብን መገልገያ ተቋም ላይ ዘርፋ ሲፈጽሙ የነበሩ ዘራፊዎች እጅ ከፍንጅ ተይዘው ተጨማሪ ምርመራ እየተደረገባቸው እንደሚገኝ ተገለጸ። አማራ ጠል የሆነው የአብይ ስርዓት በደረሰበት ሽንፈት በርካታ ቀበሌና የወረዳ ከተሞችን እየለቀቀ በፋኖ ቁጥጥር መግባታቸውን ተከትሎ ነው አገዛዙ በለቀቃቸውና እንደሚለቃቸው በሚጠራጠርባቸው ከተሞች ዘራፊ ቡድኖችን ማደራጀቱ ተረጋግጧል። በደቡብ ወሎ ዞን የደንታ ወረዳ መቀመጫ በሆነችው ወገል ጤና ከተማ ነው አገዛዙ ተቋማት እንዲያወድሙ ያደራጃቸው አካላት የህዝብ መገልገያ የሆኑትን ተቋማቶች እያወደሙና ኮምፒውተሮችንና ሌሎች ቁሳቁሶችን እየዘረፉ ሲያከማቹ እጅ ከፍንጅ መያዛቸው ነው የተገለጸው። የአማራ ፋኖ ወሎ ቤተ አማራ ምኒልክ ዕዝ 101ኛ ኮር ባደረገው ክትትል ከደረሰበት የተገኘው ጥቆማ ሐምሌ 30 2018 ዓ.ም ነው በቁጥጥር ስር መዋላቸው የተረጋገጠው። ትምህርት ቤት ላይ የሰረኩት ይህ በእንዲህ እንዳለም በወልዲያ ኮምቦልቻም የሌብነት ተግባር መከናወኑ ተገለጸ። በኮምቦልቻ ከተማ በተለያዩ የስርቆት ስራዎች የተጠረጠሩ በቁጥጥር ስር መዋላቸውም ታውቋል። አብዛኞቹ ተጠርጣሪዎች በተለይም በኮምቦልቻ ከተማ
ቅዳሜና ሮብ በድምቀት በሚካሄደው የህዝብ ገበያ ላይ ነው ይህንን ድርጊት ይፈጽማሉ የተባሉ የኪስ ስርቆት እየፈጸሙ በርካቶችንም እንዳስለቀሱ መረጃው ያመላክታል ነው የተባለው። የቢራሮ ክፍለ ከተማ ጸጥታ አካላት እነዚህን ተጠርጣሪዎች በጀርባቸው ጽሑፍ በመለጠፍ ቪዲዮ እየቀረጹ በከተማው አደባባይ ሲያዞራቸው ተስተውሏል። ጠቅላይ ሚኒስትሩ ጀምሮ ከፍተኛ የመንግስት ባለስልጣናቶች በዘረፋና በሌብነት በተሰማሩበት በዚህ ወቅት እነዚህን ወጣቶች ሌባ ብሎ በአደባባይ ላይ ይዞ መዞር የአገሪቱ የህግና ጸጥታ ጉዳይ ምን ያህል እየከሰረ እንደሆነ አመላካችም ነው ብለዋል። አንዳንድ የከተማው ነዋሪዎች የወጣቶችን ሌባ ነኝ እያሉ በከተማው ውስጥ ሲዞሩ ካስተዋሉ በኋላ አገሪቱን ለዚህ ምስቅልቅል ችግር የዳረገው የብልጽግናው አገዛዝ ወንጀለኞች ሲያዙም አለማሰር፣ የታሰሩትንም እየለቀቀ ለወንጀል ድርጊት እንዲበረታቱ እያደረገ ያለና ራሱም ከጠቅላይ ሚኒስትሩ ጀምሮ እስከ ከፍተኛ የመንግስት ባለስልጣናቶች የጦር ጀነራሎች ጨምሮ በከፍተኛ የሀገር ዘረፋና ሌብነት ባሉበት በዚህ ሰዓት ይህንን ምንኑም ብለው ነው የሚያሳዩ ሲሉም ነዋሪዎቹ ተችተዋል። የመብራት ምሰሶ ገጭ የተባለው አሽከርካሪ 1 ሚሊዮን ብር ተቀጣ። ቅጣቱ የተፈጸመበትም ፖሉን ካሰራ በኋላ እንደሆነም ነው የተገለጸው። በአርባ ምንጭ ከተማ ነው በኮሪደር ልማት የተተከለ ስማርት የመብራት ምሰሶ በመግጨት ጉዳት ያደረሰ አሽከርካሪ ፖሉን ወደ ነበረበት እንዲመለስና 1 ሚሊዮን ብርም እንዲቀጣ መደረጉን የከተማው ደንብ አስከባሪ ጽሕፈት ቤት አስታውቋል። የጽሕፈት ቤቱ ኃላፊ አቶ ሰራዊት ገዛኝ እርምጃ የተወሰደው ከትራፊክ ፖሊስ ከህዝብ በተገኙ ጥቆማ መሆኑን የገለጸው የህዝብ ሀብት የሆኑ ኮሪደር ልማት መሰረተ ልማቶችን መጠበቅ ያስፈልጋል ሲሉም ነው የገለጸው። የከተማው ኮሚኒኬሽን ጽሕፈት ቤት የብልጽግናው ስርዓት ለሰው ልጆች ህይወት ሞት ደንታ የሌለውና በየቀኑ የሰው ልጆች እየሞቱ ባለባት ሀገር ፖል ሰብረሃል ተብሎ ፖሉንም አሰርቶ 1 ሚሊዮን ብር እንዲከፍል መደረጉ በኢትዮጵያ ውስጥ ያለው ስርዓት ምን እንደሚመስል ማሳያ ነው ተብሏል። በወንጀል ድርጊት ላይ የተሳተፉትን እርምጃ ወስጃለሁ አለ መንግስት። የመንግስት ኮሚኒኬሽን አገልግሎት ሚኒስትር እናታለም መለሰ በማክሮ ኢኮኖሚ ማሻሻያውን ለማደናቀፍ በሚንቀሳቀሱና የዋጋ ንረትን በሚያባብሱ አካላት ላይ ጠንካራ እርምጃ ወስጃለሁ ብለዋል። ኃላፊዋ በተወሰደውም እርምጃ በህገወጥ የገንዘብ ዝውውር የተጠረጠሩ 169 ግለሰቦችን በቁጥጥር ስር መዋላቸውና በተጨማሪም ከ7000 በላይ መጋዘኖችን፣ የንግድ ድርጅቶችን፣ 38 የፔቲንግ ድርጅቶችን እንዲሁም 183 በኮንትሮባንድ የተሰማሩ አካላት ላይ እርምጃ ወስጃለሁ ነው ያሉት። 13 አቅራቢዎች ማስጠንቀቂያ የተሰጣቸው ሲሆን መንግስት ሌብነትና ሙስናን የመታገል ቁርጠኝነቱን አረጋግጧል ብለዋል። ይህ በእንዲህ እንዳለም ከ30 ሚሊዮን ብር በላይ የህዝብ ሀብት ምዝበራ ተከናውኗል በተባለበት በፌዴራል ስራና ከተማ ልማት ሚኒስቴር ከተፈጸመው የህዝብ ሀብት ዘረፋ ጋር ትስስር አላት የተባለችው ኢክራም አማን በተባለችው ተጠርጣሪም ላይ የባንክ ሂሳብ ውስጥ ከ30 ሚሊዮን 840 ሺህ ብር በላይ መገኘቱን ፌዴራል ፖሊስም አሳውቋል። የኢትዮጵያ ጉምሩክ ኮሚሽን ምክትል ኮሚሽነር አዘዘው ጫኔ በተደራጀ የኢኮኖሚ ወንጀል ተጠርጥረው በቁጥጥር ስር ከዋሉ 91 ግለሰቦች መካከል እንደሚገኙበት ታወቀ። በጉዳዩ ላይ ከተካሄደው ምርመራ ከተገኙት ግኝቶች መካከል ምክትል ኮሚሽነር አዘዘው ጫኔ በገቢዎችና ጉምሩክ አስተዳደር ውስጥ የተደራጀ ህገወጥ መረብ ዘርግተው እንደነበረ ተደርሶባቸዋል ነው የተባለው። የታክስ ምዘናዎችን ማሻሻጥ፣ ሐሰተኛ ደረሰኞችን ማስተናገድ፣ የኤሌክትሮኒክስ መረጃዎችን መሰረዝ እንደ ዘዴ ጥቅም ላይ ውለዋልም ተብሏል። በአሁኑ ወቅት ጉዳዩ በህግ አስከባሪ አካላት ተይዞ ምርመራው እየተካሄደ እንደሚገኝም ለማወቅ ችለናል። አምባሳደሩ የኤርትራ ወታደራዊ አዛዦች የኢትዮጵያን ድንበር ጥሰው መግባታቸውን ተናገሩ። አምባሳደር ባጫ ደበሌ ናቸው። የኤርትራ መንግስት ከፍተኛ የጦር አዛዦች የኢትዮጵያን ድንበር ጥሰው ወደ ዛላምበሳ ከተማ በግልጽ መግባታቸውና የኤርትራ ሰንደቅ ዓላማ መስቀላቸውን የኢትዮጵያ ሉዓላዊነትና የክልል አንድነትን በግልጽ የጣሰ ድርጊት መሆኑን በኬንያ የኢትዮጵያ አምባሳደር ባጫ ደበሌ ገለጹ። አምባሳደር ባጫ ደበሌ ባሰፈሩት የጽሁፍ እንደገለጹት ይህ ክስተት በተናጠል የተከሰተ ሳይሆን በኤርትራ አገዛዝ እና ጽንዶ በተባለው የህወሓት ቡድን መካከል ሲካሄድ የቆየው ስውርና ግልጽ ቅንጭት መሆኑን ገልጠዋል። አምባሳደሩ አክሎም የኤርትራ ጦር ታንኮችንና ከባድ መሳሪያዎችን ወደ ትግራይ ክልል በማስገባት የፌዴሪ መንግስት ህገ መንግስታዊ ስርዓቱ ላይ ያቀደውን ግልጽና ኃይል የተቀላቀለበት እንቅስቃሴ ማፋጠኑንም ጠቁመዋል። ስልታዊ ታጋሽነት ማሳየቱን ያብራሩት አምባሳደር ባጫ የኤርትራ መንግስት ግን የቀረበለትን የዲፕሎማሲ ውይይት ጥሪዎች ሙሉ በሙሉ ውድቅ አድርጎታል ነው ያሉት። ይህ በእንዲህ እንዳለም አምባሳደሩ ጦርነት ከተጀመረ ኤርትራ አትኖርም፣ መንግስትም ይቀየራል ብለዋል። አምባሳደር ጀነራል ባጫ ደበሌ ጦርነቱ ከተቀሰቀሰ የኤርትራ መንግስት ፍጻሜ ይሆናልም ሲሉ አስጠንቅቀዋል። ባጫ በቀጠናው መንግስት ይቀየራል እንጂ ጂኦግራፊ ይቀየራል
ይቀየራል፣ ጂኦግራፊውም ይቀየራል ሲሉ የጦርነት ውጤቱን ተንብየዋል። በኢትዮጵያና በኤርትራ መካከል የተወሰነ ድንበር የለም ያሉት ባጫ እሱም ራሱ ችግር ይፈጥራል ነው ያሉት። ባጫ ይህንን አስተያየት የሰጡት በኢትዮጵያና በኤርትራ መካከል ውጥረት በነገሰበት ወቅት መሆኑ አነጋጋሪ አድርጎታል ጉዳዩን። ዋንስ ጦርነቱ ከተነሳ በኋላ የኤርትራ መንግስት የሚባል አይኖርም። ይሄን መታወቅ አለበት። ሶ ጂኦግራፊውም ይቀየራል። ፎር ዛት ማተር መንግስቶች ይቀየራሉ፣ ጂኦግራፊውም ይቀየራል። ዝም ብሎ አይነት አይደለም፣ በቀጠናው ማለት ነው። ለምሳሌ ያክል በኢትዮጵያና በኤርትራ መካከል ያለው ዲማርኬሽን የለም እኮ እሱም ራሱ ሌላ ችግር ይፈጥራል። በኋላ ሌላ ችግር ይፈጥራል። ይሄ ይያዛል። የኤርትራ መንግስት አይኖርም። የኤርትራ መንግስት በማይኖርበት ጊዜ ምንድነው ሊመጣ የሚችል? አይኖርም። አዎ አይኖርም። በራሱ ይጠፋል። አይኖርም። ጦርነቱ አይቀሬ ነው ተባለ። የፌዴራል መንግስት ህወሓት ዳግም ወደ ጦርነት ለመግባት ጫፍ መድረሳቸውም እየተነገረ ይገኛል። አሁን ላይ ሁለቱም ወታደራዊ ዝግጅታቸው የኃይል ንቅናቄ እያደረጉ መሆኑን የአውሮፓ የሰላም ተቋም የአይን ምስክሮችም ገልጠዋል። ሁለቱ ወገኖች ብለዋል እነዚሁ የአይን ምስክሮች በምዕራብ ትግራይ በአፋርና በአማራ አዋሳኝ ወሰኖች ላይ ወታደሮችና ምሽጎችን እያስፋፉ በመሆናቸው ሌላ ጦርነት ሊቀሰቀስ ይችላል የሚል ስጋትም አይሏል ነው ያሉት። አሁን ስጋቱ ግጭቱ ከተቀሰቀሰና ክልሉ እንደከዚህ ቀደሙ መሰረተ ልማቶችን የሚያቋርጥ ከሆነ ህዝቡ ላይ የሚፈጠረው የማይገለጽ ጫና እንደሚኖርም ተተንብየዋል። ይህ ቀውስ በትግራይ የሚወሰን ሳይሆን በአዋሳኝ ክልሎችም ያልፋል ነው የተባለው። የራያ ግንባር ከሰሞኑ አስፈርቷል። ከሁሉም በፊት ሂደቱ በንግግር የሚፈታበት የመጨረሻ መንገድ ቢፈጠር መልካም ነው ሲሉ ሰላም ሊፈጠር እንደሚገባም አስጠንቅቀዋል። ጳጳሱ እግድ ተጣለባቸው። በጳጳሱ ላይ የተጣለውን እገዳ በተመለከተ ምዕመናኖቹ ቅሬታ ማቅረባቸውም ታውቋል። የቤተ ክርስቲያን ችግር የሚስተካከለው መዋቅሩ ከላይ እስከታች ሲታከም ብቻ ነው ያሉት እነዚሁ ምዕመናን ጳጳሳቱ የከተማ መነኮሳት ቤተክርስቲያኑን እያስተዳደሯት ሳይሆን ሀብት ንብረቷን እየዘረፉም ነው ብለዋል። እግዱ የተጣለባቸው አባ ሄርያቆስ ከፓትርያርኩ የተጻፈው ደብዳቤ እንደሚያመለክተው ከሆነ ቋሚ ሲኖዶሱ ሐምሌ 29 2018 ዓ.ም ባደረገው ስብሰባ በአዲስ አበባ ሀገረ ስብከት እየተፈጠረ ያለውን ህገ ቤተክርስቲያንና የበላይ አካል መመሪያ ጠብቆ ያለመስራት አለ የተባለውን የገንዘብ ብክነት፣ ከፍተኛ አሰራር ግድፈት ለማረም እንዲቻል ጉዳዩ ተጣርቶ በጥቅምት 2019 ዓ.ም የቅዱስ ሲኖዶሱ ምልአተ ጉባኤ መጨረሻ ውሳኔ እስኪሰጥ ድረስ ብፁዕነቱ ከአዲስ አበባ ሀገረ ስብከት ታግደው የሀዲያ ስልጤ አህጉረ ስብከት ብቻ እንዲመሩ ተወስኗል ይላል ደብዳቤው። ስለዚህ በቋሚ ሲኖዶሱ ውሳኔ መሰረት ከሐምሌ 9 ቀን 2018 ዓ.ም ጀምሮ ከአዲስ አበባ ሀገረ ስብከት የታገዱ መሆኑን አውቀው የሀዲያ ስልጤ ሀገረ ስብከትን ብቻ በአባትነት እንዲመሩ እናስታውቃለን ሲሉ በአቡነ ማትያስ ቀዳማዊ ፓትርያርክ ሊቀ ጳጳስ ዘኢትዮጵያ የተጻፈ ደብዳቤ መድረሱ ነው የታወቀው። ይሁን እንጂ ይህ ደብዳቤ ከወጣ በኋላ ምዕመናኖቹ ይህ ምን ማለት ነው? በአዲስ አበባ ቤተክርስቲያኖች ላይ ወንጀል የፈጸመ አካል መልሶ ወደ ሀዲያ እንዲቀጥሉ ማድረጉ ተገቢነት የለውም ሲሉም ወቅሰዋል። በተመሳሳይ ጾታ ጋብቻ የተገኙ ግለሰቦች በቁጥጥር ስር ዋሉ። ከላይ በምስሉ ላይ የሚታዩት ወንዶች በተመሳሳይ ጾታ ጋብቻ መሰረት በመገኘታቸው ነው በቤኒሻንጉል ጉሙዝ ክልል በባምቢስ ከተማ በፖሊስ ቁጥጥር ስር መዋላቸው የተገለጠው። ከማህበረሰብ ወግና ባህል እንዲሁም እምነት ያፈነገጡ ግለሰቦች በቁጥጥር ስር መዋሉን ምርመራ እያደረገ መሆኑን ፖሊስ አሳውቋል። በባምቢስ ሐምሌ 30 2018 ዓ.ም ከማህበረሰቡ ወግና ባህል እንዲሁም እምነት ያፈነገጡ ግለሰቦችን ነው በቁጥጥር ስር አድርጎ ምርመራ እያደረገ የሚገኘው። በማህበረሰቡ ጥቆማ ተጠርጣሪዎቹ የእምነት ቃላቸው በሰጡበት መሰረት ፖሊስ ተገቢውን የምርመራ ስራ መጀመሩን በቀጣይም ውጤቱን እናሳውቃለን ሲል ገልጿል። የትግራይ ሚዲያዎች ከምድር በታች ወደ ተቆፈረስ ተሸጋግረዋል ተባለ። ጥምረቱና ትብብሩ ወደ ከፍተኛ የትግል ደረጃ ተሸጋግሯል የተባለ ሲሆን የህወሓት ከፍተኛ ወታደራዊ አመራር የሆኑት ገብረ ጻዲቅ ወይም አዴት በትግራይ ቴሌቪዥን ቀርበው እንደተናገሩት ህወሓት የፌዴራል መንግስቱን በጦርነት ለመጣል ወደ ራያና አፋር ድንበር መካናይድ ጦር ጨምሮ እያስጠጋ የሚገኝ ሲሆን መንግስትም ዝግጅት እያደረገ ይገኛል ነው የተባለው። የትግራይ ሚዲያዎችም ከመሬት በታች ወደ ተቆፈረ ስቱዲዮ ውስጥ መግባታቸውን የመቀሌ ምንጮቻችን ገልጠውልናል። የኦህዴድ ነባር አመራሮች ብልጽግናን ከህወሓት ጋር ለማስታረቅ ሰፊ ጥረት እያደረጉ መሆኑ ተነገረ። የቀድሞ የኦህዴድ የበላይ ጠባቂና የአሁኑ የስርዓቱ የማክሮ ኢኮኖሚ ሽግግር የበላይ ጠባቂ አምባሳደር ግርማ ብሩ የሚመራው የኦህዴድ ነባር አመራሮች ቡድን ብልጽግናን ከህወሓት ጋር ለማስታረቅና ጸረ ብልጽግና እንቅስቃሴን ለማስቆም ከዲፕሎማሲ ምንጮች በተገኘ መረጃ መሰረት ሰፊ ሽምግልና ጥረት እያደረጉ እንደሚገኝ ነው የውስጥ መረጃዎች የሚያመላክቱት። ህወሓት ከብልጽግና ጋር የሚያደርገውን ፍጥጫ ትቶ የሚስማማ ከሆነ ለድርጅቱ በርካታ ማማለያዎችና አማራጮች ማቅረባቸውን ታውቋል ነው የተባለው። ከቀረቡት ዋና ዋና ነጥቦች መካከል የወልቃይትና የራያ አካባቢዎችን ከጦርነቱ ፊት ወደ ነበሩበት ሁኔታ በህጉ መሰረት እንዲመለሱና ተፈናቃዮች መልሶ ለማስፈር የፌዴራል የጸጥታ ኃይል ኃላፊነቱን እንደሚወስድ
የሚል ይገኝበታል። በተጨማሪም የህወሓት ህጋዊ ፖለቲካዊ ፓርቲን ተመልሶ እውቅና እንዲያገኝ በህወሓት ፖለቲካ ማዕከላዊ ኮሚቴ የተመረጡ ስራ አስፈጻሚዎች የትግራይ ክልላዊ አስተዳደር እየመሩ እንዲቀጥሉ የሚል ማማለያዎችም መቅረባቸው ነው የውስጥ መረጃዎች የሚጠቁሙት። በፌዴራል ከተሞች አጀንዳ ላይ የተነሳው አዲስ የውሳኔ ሀሳብ በመቃወም ምክክር ኮሚሽኑ ተወያዮች መድረክ ረግጠው መውጣታቸው ተነገረ። በፌዴራል ከተሞች አጀንዳ ስር ሲካሄድ የነበረው የምክክር መድረክ ላይ የተሳተፉ የቡድን 7 ተወያዮች ኦሮሞ ብልጽግና ወይ ኦህዴድ ተወካዮች ውጭ ያሉ የሁሉም ብሔረሰቦች ተወካይ የቀረበውን አዲሱን የውሳኔ ሀሳብ በመቃወም ነው መድረክ ረግጠው መውጣታቸው የተገለጸው። ላለፉት 4 ሳምንት ያህል ሲካሄድ በነበረው በዚህ ውይይት በተለይም በአዲስ አበባ ከተማ ወደፊት አስተዳዳሪ ወሰንና አወቃቀር ላይ ትኩረት ያደረጉ 4 ዋና ዋና አማራጮች ቀርበው ሲመክሩበት ሰንብተዋል ነው የተባለው። አማራጮቹ በአዲስ አበባ ራስ ገዝ የፌዴራል አካል ራሷን የቻለች ክልል ወይም ኦሮሚያ አካል ትሆን የሚሉም እንደነበር ይታወቃል። በውይይቱ ወቅት አብዛኞቹ ተሳታፊዎች የፌዴራል አካል መሆን አለባት የሚለውን ሀሳብ በስፋት የደገፉ ሲሆን ለምሳሌ 48 አባላት ባሉት አንድ ቡድን ውስጥ 44ቱ ተወያዮች የፌዴራል አካል እንድትሆን ሲደግፉ 4ቱ ደግሞ የኦሮሚያ አካል እንድትሆን በሚል ምክር ሀሳብ ማቅረባቸው ነው የተጠቀሰው። በሌሎችም ተመሳሳይ ቡድኖች ተመሳሳይ ድምፅ መሰጠቱ እንደነበረ ተመልክቷል። በዚህ ምክንያት ነው የኦህዴድ ሰዎች ስብሰባውን ረግጠው መውጣታቸው የተገለጸው። አዲስ አበባ ከተማ በምንም ጉዳይ ቢሆን ለኦሮሚያ ልትሆን አይገባም የሚል ክርክር በመነሳቱና አንቀበልም በማለታቸው የኦህዴድ ሰዎች ቁጣ ማሰማቻታቸው ነው የተገለጸው። ስብሰባውን ረግጠው ከመሄድም ባለፈ ከብልጽግና ጽሕፈት ቤት በተጻፈ ደብዳቤ መመሪያ መሰረት ላለፉት 30 ቀናት ውይይት ያልተደረገው አዲስ አጀንዳ ማስገደድ መጀመሩም ነው የተገለጸ የሚገኘው። አዲሱ መመሪያ አዲስ አበባ የኦሮሚያ ዋና ከተማ እና የፌዴራል መቀመጫ ትሆን የሚል አዲስ አጀንዳ ከ250 የቡድን ውይይቶች ውስጥ እንዲካተት ማስገደዳቸውም ተገልጿል። አሁን ወደ ውጭ ዜናዎች እናመራለን። በቀጥታ ስርጭት ላይ የተፈጸመ አስደንጋጭ ግድያ ታዋቂውን የሶሻል ሚዲያ ተጽዕኖ ፈጣሪ በሜክሲኮ ተገደለ። በሜክሲኮ ሲኖአ ግዛት ታዋቂው የቲክቶክ እና የሶሻል ሚዲያ ተጽዕኖ ፈጣሪ ሴሳር ለተከታዮቹ በቀጥታ ስርጭት ላይቭ ብሮድካስት ላይ እያለ ነው በታጣቂዎች በጥይት ተመቶ የተገደለው። ጋስሊም በሚገኝ የምግብ ቤት ደጃፍ ላይ ከሌሎች ሰዎች ጋር በነበረበት ወቅት ነው በሞተር ብስክሌት የመጡ 2 ታጣቂዎች በከፈቱት ተኩስ ህይወቱ ማለፉ የሀገሪቱ የጸጥታ ባለስልጣን አረጋግጠዋል። በቲክቶክ እና ኪክ መድረኮች ላይ ከ600,000 በላይ ተከታዮች ያሉት ይህ ወጣት በዋናነት አስቂኝ ቪዲዮዎችንና የአካባቢ የዕለት ተዕለት ህይወት እያጋራ እንደነበረም ታውቋል። Un cascazo esa madre, sí. Guajiro, ¿te acuerdas cuando nos asaltaron en un camión? Mis hermanos que en esta vida. የቀድሞ የአሜሪካን የአፍሪካ ጉዳዮች ልዑክ ቲቦር ናዥ በአዲስ ስታንዳርድ ላይ የመንግስት የጸጥታ ኃይሎች የተፈጸመው ከፍተኛ ጥቃት ኮንነው ተናገሩ። የቀድሞ የአሜሪካ አፍሪካ ጉዳዮች ረዳት ሚኒስትር አምባሳደር ድርጊቱ የኢትዮጵያን ገጽታ ያጎድፋልም ሲሉ ነው ያሳሰቡት። አምባሳደር ቲቦር በማህበራዊ ትስስር ገጻቸው ባስተላለፉት መልእክት ነው የመንግስት ድርጊት ለአገሪቱ ወሳኝ በሆነ ወቅት ላይ መጥፎ መልእክት አስተላልፈዋልም ተብሏል። ስለ መንግስት ምንም አይነት አስተያየት ቢኖራቸውም የአዲስ ስታንዳርድ አዘጋጅን ማፈንና መስሪያ ቤቱን መውረር ለኢትዮጵያም ሆነ ለህዝቡ መልካም አይደለም ያሉት አምባሳደር ቲቦር አዲስ ስታንዳርድ ሚዛናዊ፣ ተአማኝና ገለልተኛ ነው ብለው መስክረዋል። አክለውም ይህ መንግስት ደካማ ያስመስለዋል፣ በዚህ አይነት ሁኔታ ውስጥ ደግሞ ጥሩ መልእክት አይደለም፣ የመንግስትን ደካማነትና በኢትዮጵያ የፕሬስ ነፃነት የሌለ እንደሆነም ጠቁመዋል። ክቡራን ተመልካቾቻችንና አድማጮቻችን ለአሁኑ ያቀረብኩላችሁ የዘውዱ ሾው አጫጭር ዜናዎች እነዚህን ይመስሉ ነበር። በቀጣይ ዝግጅታችን እስከምንገናኝ የዘውዱ ሾው ሚዲያን ሼር፣ ላይክ እና ሰብስክራይብ በማድረግ ወዳጅ ቤተሰቦቻችን እንድትሆኑ ከወዲሁ በማክበር እንጋብዛለን። ከዜናዎቹ ጋር አብሬያችሁ የነበርኩትን የዘውዱ መንግስት የነበርኩ። ጤና ይስጥልኝ። Thank you.